አስደንጋጭ መረጃም ከቀይ ባህር ውጥረት ሳይወጣ ገና ከ20 በላይ ሰው ህይወት የቀጠፈ አሳዛኝ መረጃ ከፓኪስታን ተሰማም። ከሰዓት በተሰማው መረጃ በፓኪስታን ቁጥጥር ስር በምትገኘው ካሽሚር የተነሳው የምርጫ ተቃውሞ ውጥረት በአይነቱ የተለየ የንጹሃን እልቂት አሰማም። የካሽሚር የክልል የምርጫ ስርዓት መጨበርበር ተከትሎ ለተነሳው አመጽ በጸጥታ ኃይሎች የተፈጸመው ከባድ የኃይል እርምጃ ቀጠናውን አዲስና አደገኛ የግጭት ውጥረት ውስጥ ገጥቶታል። በራኮትና በማርፉር ከተሞች የደረሰው ከፍተኛ ጉዳትና የህዝቡ አደገኛ ቁጣም ቀጠናውን ከምንጊዜውም በላይ ለከፋ አደጋ አጋልጦታል። በዛሬው መረጃችን የዚህ ተቃውሞ መነሻ ምን እንደሆነም፣ የጸጥታ ኃይሎች የወሰዱት ከባድ እርምጃ ምን እንደሚመስል፣ የተሰጡት የምርጫ ውጤቶችና የአሁኑ የቀጠናውን እጅግ አስጊ ሁኔታ በዝርዝር እንመለከታለን። ይሄ ቪኤንኤን አማርኛ ነው። እስከ ጥንቅራችን መጨረሻ አብራችሁን ይሁኑ። በፓኪስታን ቁጥጥር ስር በምትገኘው ካሽሚር የክልል ምርጫ መካሄዱን ተከትሎ ቀጠናው አዲስ የጦርነትና የተቃውሞ ውጥረት ውስጥ ገብቷል። መጀመሪያ በፓኪስታን ቁጥጥር ስር በምትገኘው ካሽሚር የመጀመሪያ የክልል ምርጫ መካሄዱን ተከትሎ ውጥረቱ ነግሶ የነበረ ሲሆን የዚህ ተቃውሞ ዋና መነሻም በራኮት ከተማ ለሳምንታት የቆየ እና የምርጫ ማጭበርበርን የሚቃወም ህዝባዊ ተቃውሞ ነበር። የጥቃትና ተቃውሞ ዋናው የምርጫ ማጭበርበር ውንጀላ በተከሰተበት በማርፉር ከተማ ምርጫው መካሄዱን ተከትሎ ሲሆን ተቃዋሚዎቹ የከተማዋ መደብሮች እንዲዘጉ ጥያቄ ይዘው በመውጣታቸው በጸጥታ ኃይሎች ጥቃት ደርሶባቸዋል። ከዚያ በኋላ በጸጥታ ኃይሎች በተወሰደው ከባድ እርምጃ ቢያንስ 20 ሰዎች ህይወታቸው አልፏል። የመጀመሪያ ዙር ምርጫ በ13 የምርጫ ክልሎች የተከናወነ ሲሆን የነዋዝ ሸሪፍ ፓርቲ ፒኤምኤልን 9 መቀመጫዎችን አሸንፏል። አሁን ደግሞ ተቃዋሚዎቹ ከራኮት ተነስተው ወደ ሙዛፍራባድ ከተማ ሰልፍ ለማድረግ በማቀዳቸው ከጸጥታ ኃይሎች ጋር ከፍተኛ ግጭት ውስጥ ገብተዋል። ከመንግስት ከፖለቲካ ፓርቲዎችና ከጸጥታ አካላት የተሰጡ መግለጫዎችን ስንመለከት የዋናው ፓርቲ መሪዎችና የፓኪስታን ባለስልጣናት ምርጫው በህጋዊ ማዕቀፍ ውስጥ መከናወኑንና ህዝቡ ለሰላም መሳተፉን ገልጸዋል። የፓኪስታን ፒፕልስ ፓርቲ ጨምሮ ሌሎች ተቀናቃኝ አካላት የናዋዝ ሸሪፍ ፓርቲ ፒኤምኤልን ምርጫውን በግልጽ እንዳጨበረበረው በመጥቀስ ከባድ ውንጀላ ሰንዝረዋል። ተቃዋሚዎችና የድምጽ ማዕቀብ ዘመቻ አዘጋጆች በበኩላቸው የጸጥታ ኃይሎች የወሰዱት ወታደራዊ እርምጃ ፍጹም ህገወጥና አፋኝ መሆኑን በመግለጽ ሰላማዊ ሰልፈኞችን በጥይት መፍጀት ተቀባይነት የሌለው ወንጀል መሆኑን አሳውቀዋል። አሁን በቀጠናው ያለው ሁኔታ እጅግ አስጊ ሆኖ የቀጠለ ሲሆን የሁለተኛና ሶስተኛ ዙር ምርጫዎች በነሐሴ 2 እና በነሐሴ 10 በሙዛፍራባድ ይካሄዳሉ ተብሎ ይጠበቃል። ነገር ግን አሁን ባለው የደም ማፋሰስና የከረረ ተቃውሞ ምክንያት የምርጫዎቹ መካሄድ አጠራጣሪ ሆኗል። የጉዳትና የሞት መረጃዎች እየተጣሩ የሚገኙ ሲሆን የጸጥታ ኃይሎች ሰልፈኞችን ለመበተን ጥብቅ የኃይል እርምጃ እየወሰዱ ይገኛሉ። ለዛሬው የያዝነው መረጃ ይህንን ይመስላል። አዳዲስ የሚሰሙ ትኩስ መረጃዎችን ይዘን በሰዓታት ልዩነት የምንመለስ ይሆናል። ለፈጣንና ታማኝ ዓለም አቀፍ መረጃ ቪኤንኤን አማርኛን ሰብስክራይብ ማድረግ አይረሳም።